አቤት በሀገር ውስጥና ዓለም አቀፍ ጉዳዮች ላይ ትኩረት አድርጎ የብራንድ ስያሜዎች ምርትና አገልግሎት አሰጣጥን በአርአያነት ይዘክራል፣ ያስተዋውቃል። አቤት ኖ ፍላይት ሊስት አየር መንገዶች በረራ ላይ ያልተገባ ባህሪ አሳይቷል ያሏቸው መንገደኞች ወንጀል ቢፈጽሙም ባይፈጽሙም የማገድ መብት አላቸው። ዴልታ አየር መንገድ በአውሮፓውያኑ 2022 ባወጣው መረጃ 1900 ሰዎችን ኖ ፍላይት ሊስት ውስጥ እንዳስገባ ይናገራል። አብዛኞቹ በኮቪድ ወረርሽኝ ወቅት መመሪያዎችን ባለመከተላቸው ነው ድጋሚ በአየር መንገዱ አውሮፕላኖች እንዳይሳፈሩ የታገዱት። ዩናይትድ ስቴትስ ውስጥ የሚያገለግሉ አየር መንገዶችን ጨምሮ በተለያዩ ሀገራት ያሉ አየር መንገዶች ራሳቸው የበረራ ብላክ ሊስት አላቸው። ይህ ማለት አንድ መንገደኛ አውሮፕላን ሲሳፈር አለያም በረራ ላይ ሳለ የአየር መንገዱን ሕግጋት የሚጥስ ተግባር ከፈጸመ በአየር መንገዱ አውሮፕላኖች ድጋሚ እንዳይሳፈር ይታገዳል ማለት ነው። አንዳንድ አየር መንገዶች እንደ ተሳፋሪው ድርጊት ክብደት ቅጣቱን በዓመታት ሊገድቡት ቢችሉም አንዳንዶች ደግሞ መቼም ቢሆን መንገደኞች ድርሽ እንዲሉ አይፈቅዱም። አንድ መንገደኛ በአንድ አየር መንገድ ታገደ ማለት በሌሎች አየር መንገዶች መሳፈር አይችልም ማለት ግን አይደለም። ለዚህም ነው የአሜሪካ አየር መንገዶች ኖ ፍላይት ሊስት ውስጥ የገቡ ሰዎች የፌዴራል ቅጣት ይጣልባቸዋል የሚሉት። ይህ ከሆነ በረራ አውኳል የተባለ አንድ መንገደኛ ድጋሚ አውሮፕላን መሳፈር አይችልም ማለት ነው። በረራ የሚያውክ ባህሪ አሳይቷል የተባሉ ሰዎች ድጋሚ እንዳይበሩ ከመታገዳቸውም በላይ የገንዘብ ቅጣት ሊጣልባቸው እንዲሁም ክስ ሊመሰረትባቸውም ይችላል። ይህ ግድ ሁለት አይነት ነው። አንደኛው በአየር መንገዶች የሚፈጸም ሲሆን ሌላኛውና ከባድ የሚባለው ደግሞ በፌዴራል መንግስታት ተግባራዊ የሚደረግና መንገደኞች በአውሮፕላን ላይ በረራ ከሀገር እንዳይወጡ የሚያግድ ነው። ህጉ በበርካታ ሀገራት ተመሳሳይ ቢሆንም አፈጻጸሙ ግን ሊለያይ ይችላል። በኢትዮጵያ አየር መንገድም በፖሊሲው መሰረት መንገደኞች በአልኮል መጠጥ አሊያም በአደገኛ ዕፅ ተጽዕኖ ውስጥ ካሉ ከበረራ ሊታገዱ ይችላሉ ይላል። አልፎም ሌሎች መንገደኞችን ሰላም የሚነሱ ወይም በበረራው አደጋ ላይ የሚጥሉ ከበረራው ክፍል የሚሰጣቸውን ትዕዛዝ የማይቀበሉ ያልተገባ ባህሪ የሚያሳዩ እንዲሁም ሌሎች መንገደኞች ወይም የበረራ ሰራተኞች ላይ አደጋ የሚያመጡ ከበረራ ሊታገዱ ይችላሉ። አየር መንገዱ ኖ ፍላይት ሊስት ወይም ላልተወሰነ ጊዜ በኢትዮጵያ አየር መንገድ እንዳይበሩ ስለማገድ በድረገጹ በግልጽ ያስቀመጠው መመሪያ የለም። ዘትራቭል የተሰኘው የጉዞ ምክር ሰጪ ድረገጽ ኖ ፍላይት ሊስት ውስጥ የሚያስገቡ ያላቸውን 7 ድርጊቶች ይፋ አድርገዋል። አብዛኞቹ የኢትዮጵያ አየር መንገድ ድረገጽ ላይ ከተቀመጡት መመሪያዎች ጋርም ተመሳሳይነት አላቸው። የበረራ አስተናጋጆች የሚሰጡትን መመሪያ አለመቀበልና የአውሮፕላኑን ሰራተኞች መተናኮስ ሊያስቀጣ ይችላል። ሰክሮ መገኘትና የአደጋ ጊዜ መውጫ በርን ለመክፈት መሞከር ለእግድ ሊዳረግ ይችላል። መንገደኞችን ከበረራ ማገድ የሚባለው ሐሳብ በጣም እየተስፋፋ የመጣው እንዲሁም ህጉ ጠበቅ ማለት የጀመረው ከመስከረም 11 በአሜሪካ ላይ ከተፈጸመው የሽብር ጥቃት በኋላ ነው። አሜሪካንን ጨምሮ ሌሎች ምዕራባውያን ሀገራትም በሽብርተኛነት የፈረጇቸውን ቡድኖች አባላት ኖ ፍላይት ሊስት ውስጥ ያስገቧቸዋል። ይህም ማለት ግለሰቦቹ እግድ የተጣለባቸው አገራት አየር ክልል መግባት አይችሉም ማለት ነው። የአሜሪካው ፌዴራል ቢሮ ኦፍ ኢንቨስቲጌሽን FBI እንዳይበሩ የታገዱ ሰዎችን የሚከታተልበት መዝገብ አለው። በሌላ በኩል በዓለማችን ያሉ አየር መንገዶች የራሳቸውን እግድ ማስተላለፍ እንዲችሉ ስልጣን ተሰጥቷቸዋል። አየር መንገዶች ሁከት ፈጥሯል አሊያም ህግጋት አልተከተሉም ያሏቸው መንገደኞች በራሳቸው የማገድ መብት አላቸው ማለት ነው። ያልተገባ ባህሪ ማሳየት የሚለው ዝርዝር ሰፋ ያለ ሲሆን ከመጠን ያለፈ አልኮል ከመጠጣት ጀምሮ እስከ የበረራ አስተናጋጆችን መተናኮል የሚለውም ተካተውበታል። የአሜሪካው ፌዴራል አቪዬሽን አስተዳደር እንደሚለው መንገደኞች ድጋሚ እንዳይበሩ ከመታገድ ባለፈ እስከ $37,000 የሚደርስ ቅጣት ሊከናነቡና የወንጀል ክስ ሊመሰረትባቸውም ይችላል። አብዛኛውን ጊዜ መንገደኞች አላስፈላጊ ባህሪ አሳይቷል ተብለው ከበረራ የሚታገዱት በስካር ምክንያት እንደሆነም ይሄ ጥናት ይጠቁማል። የአሜሪካ ህግ መንገደኞች በአየር መንገዱ አስተናጋጆች ካልቀረበላቸው በቀር ከበረራ በፊትም ሆነ በረራ ላይ አልኮል መጠጥ መጠቀምን ይከለከላሉ። በአንዳንድ ሀገራት ድጋሚ እንዳይበሩ እግድ የተጣለባቸው ሰዎች ለፍርድ ቤት ይግባኝ ብለው ጉዳያቸው እንዲታይና ድጋሚ መብረር እንዲችሉ መጠየቅ ይችላሉ ተብሏል።